الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الكريم أما بعد ዑስማን ረዲየላሁ አንሁ ይቅር ባይ ናቸው፣ ለስላሳ ናቸው፣ ገር ናቸው፣ ለሰው የሚመች ባህሪ እንዳላቸው የህይወት ታሪካቸው ላይ ተቀምጧል። ያንን ነው የምናየው ዛሬ የዑስማንን ቅንነት፣ ለስላሳነት እንዲሁም ደግሞ ከዚሁ ጋር ተያያዥነት ያላቸው ባህሪዎችን የተላበሱ ስለመሆናቸው ከሁለቱ አብዱሰላሞች ከሼክ አብዱሰላም አንዋርና ከኡስታዝ አብዱሰላም ረሺድ እንሰማለን። ከሼክ አብዱሰላም አንዋር እንጀምራለን ኢንሻአላህ። مرحبا بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد. عثمان بن عفان ذو النورين رضي الله تعالى عنه ብዙ ታሪክ አላቸው። ከታሪካቸውና ከሚለዩበት ባህሪያቸው አንዱ ተደጋጋሚ ቢገለጽም ሐያ የሚለው ነው። ነብዩ አለይሂ ሰላቱ ወሰላም ጥቅል በሆነ መልኩ ሐያ ለሁሉም ያስፈልገዋል። የሚነሳውም ደግሞ ተመልካቹ አድማጩ በእስላም ውስጥ ሐያ የሚለው ትልቅ ቦታ እንዳለው እንድንወርስ ነው። እነሱ ከነብዩ አለይሂ ሰላቱ ወሰላም ወርሰዋል ጥሩ ስነ ምግባሮችን፣ እኛም ያንን መውሰድ ነው ያለብን። ስለ ሐያ ነብያችን ሲናገሩ ወልሐያኡ ሹዕበቱ ሚነል ኢማን፣ ሐያ ማለት የኢማን አንድ አካል ነው፣ ቅርንጫፍ ነው ብለው አስቀምጠዋል። እንደዚሁም ደግሞ አልሐያኡ ኩሉን ኸይሩ፣ ኩሉን ሐያ በሙሉ መልካም ነገር ነው። አልሐያኡ ላ ያእቲ ኢላ ቢኸይር፣ ሐያ ያለው ሰው ኸይር እንጂ አይመጣውም ብለዋል። እንደዚሁም ደግሞ በሌላ ሐዲሳቸው ኢነ ሚማ አድረከ الناس من كلام النبوة الأولى ካለፉ ነብያት ሳይቀያየር የመጣ እንደው መመሪያ ሐረግ ትምህርት ቢኖር إذا لم تستحي فاصنع ما شئت፣ ሐያ ከሌለው ሰው አደብ ከሌለው የፈለገውን ይሰራል የፈለከውን ስራ የሚለው ነው። ከዚህ አንፃር ሐያ ትልቅ ቦታ በእስላም እንዳለው ያሳያል። ምንድነው ሐያ የሚለው ሲወሰድ ደግሞ ኸጀል ከሚለው ይለያል። ኸጀል ማለት ፈሪ፣ መልካም ስራዎችን ለመስራት የሚታክት፣ መጥፎ ነገሮችን ለመስራት ደግሞ ሐያ የማያደርግ ሰው ይሄ ኸጀል ነው፣ ጥሩ ነው። መጥፎ ነገር ይሰራል፣ ጥሩ ነገር ላይ ደግሞ ሰነፍ ይሆናል። ይህ ሐያ የሚባለው እንደ እስላም አገላለጽ ሁለት መልክ አለው። አንዱ ተፈጥሯዊ ነው። የዑስማኑ ተፈጥሯዊ ያለው ልክ በነብያችን ላይ ያለው በተፈጥሮ አንድ ሰው ዑስማን ለምሳሌ ሳይሰልሙን በፊት ቆሻሻ ነገሮችን ተጠይፈው ነው የኖሩት። እንደተገለጸው ኸምር መጠጣት፣ ሰው ማጣላት፣ ዝሙት መፈጸም ይሄ በተፈጥሯቸው የጠየፉት መጥፎ ነገር ነው። ይሄ የተፈጥሮ ሐያቸው ነው። ዋናውና ሁላችንም ላይ የሚያስፈልገው ደግሞ ሙክተሰቡ ነው። ሸሪዓ ባስቀመጠው መልክ መልካም ስራዎችን ለመስራት የሚያነሳሳ፣ መጥፎ ነገሮችን ደግሞ እንድንጠየፍ የሚያደርግ ባህሪ ሐያ ይባላል። ይሄ ካለ ከአላህ ጋር ያለን አላቃ ግንኙነት ሁሉም ኢጣኡ ኩል ዚ ሐቀሁ የሚለውን እንድንተገብር የሚያስችል ልዩ ባህሪ ነው። ይህ ሁለቱም በዑስማን ኢብኑ አፋን ከነብዩም የወረሱት በተፈጥሮም አላህ የለገሳቸው ባህሪ ነበርና ይህን ሐያ በተለይ ባሁኑ ሰዓት አሁን እኛ እንደ ሙስሊሞች ወጣቶችም ወንዶችም ሴቶችም ስትመለከት ሐያ ካለ በአለባበስም በአነጋገርም እንደው በማህበራዊ መስተጋብሮች ሁሉ ስርዓት ያለው እንሆናለን። ሐያ ከሌለ ግን ልጅ አባቱን ይሰድባል፣ ደረሳው ሼኹን ይሰድባል፣ ሴቷም ራቆቷን ትሄዳለች። ይህ ሁሉ ምንድነው? ቅለተል ሐያ ነው፣ የሐያ ማነስ ነው። ስለዚህ ከነብያችን ሱሐቦች
የምንማረው ባህሪ ሀያ አላቸው ሲባል እንድንሆናቸው ነው እንጂ አውቀን ዝም እንድንለው አይደለም። አንዱ ይሄ ነው። ሁለተኛው ገርነታቸው ነው። በጣም ለስላሳ ናቸው። ተራ ሰው በነበሩም ጊዜ ባለሀብት ናቸው፣ ትልቅ ባለሀብት ናቸው፣ ግን አይኩራሩ። እንደዚሁም ደግሞ ሳህል ናቸው፣ ለስላሳ ከማንም ሰው ጋራ መናኗር የሚያስችል ጸባይ ነበራቸው። እኛም ሰሃቦቹን የምንወድ ሰዎች ያንን ባህሪ መላበስ ከሰራተኞች ጋራ፣ ከጓደኞች ጋራ፣ ከባልተቤቶቻችን ጋራ፣ ከልጆቻችን ጋራ፣ መሻይኾቹ ከደረሶቻቸው ጋራ፣ ተማሪው ከአስተማሪዎቹ ጋራ ያለው የለሰለሰ ማለት ምንድነው? ለአንዳንድ ጊዜ የራስን ክብር ዝቅ የሚያስደርግ ይመስላል እንጂ ከፍ የሚያደርግ ነው። ነብዩ አለይሂ ሰላም ካነ ሰህለ በሁሉም ነገራቸው ገር ነበሩ። እንደዚሁም ደግሞ በሐዲሳቸውም ሲናገሩ ረሂመላሁ ምርአን ሰህለን ኢዛ ባዐ ወሽተራ የሚል ነገር አለ። ካነ ሰምሐን ኢዛ ባዐ ወሽተራ የሚለው ያው ሰምሕ የሚለው ሰህለ ከሚለው ሙተቃሪብ ነው። በግብይት ጊዜ ብዙ ጊዜ ሰው ቀንስ ጨምር የሚባል ፍትጋ ይኖራል። የነብዩ ባህሪ ግን ይሄ አልነበረም። ያሳ ዑስማንም ደግሞ ከነብያችን የቀዱትና ወረሱት ባህሪ ይሄ ነበራቸው። ሶስተኛ አልሕልም ወልአናት ነው። ለዘብተኛ መሆን፣ ቻይ መሆን። ብዙ ጊዜ ሰው በተፈጥሮ ይቆጣል፣ ይናደዳል። ግን ኢማን ያለው ሰው፣ ሐያ ያለው ሰው፣ የነብዩን ሰለላሁ ዐለይሂ ወሰለም ሱና የሚከተል ሰው ቁጣውን መቆጣጠር አለበት። ነብዩን ሚከሩኝ ብሎ እንኳን ሲመጣ ሰውየው ላ ተግደብ ነው ያሉት። ቁጣ ስንቆጣ ብዙ ነገሮች ይበላሻሻሉ። ማይፈለጉ ነገሮች ይወራሉ፣ ማይፈለጉ ነገሮች ይሰራሉ። ዑስማን ይሄ ባህሪ አልነበረባቸውም። ሐሊም ነበሩ፣ ቻይ ነበሩ። ይህንን መገለጫቸውን ዑለማዎች ሲያስቀምጡ በተለይ ነቢያችን አደራ ካሏቸው ነገሮች አንዱ ስልጣንህን የሚጋፋህ ይመጣል፣ በዛን ጊዜ ስልጣን እንዳትሰጥ ተናዝል እንዳታደርግ የሚል መመሪያ ሰጥቷቸው ነበር። እነዚህ ያሰሩባቸው ሰዎች በጣም ለጆሮ የሚሰቀጥጡ የሚከብዱ ድንበሮችን ሲያልፉባቸውና ሲናገሯቸው አልተበቀሉም። መንግስት ናቸው። ማሳሰር፣ መቅጣት፣ መግደል የሚያስችል ስልጣን አላቸው። ግን በኔ የተነሳ የአንድም ሙስሊም ደም መፍሰስ ስለሌለበት በሚል አንዱንም አልተበቀሉም፣ አላሰሩም፣ አላሳሰሩም። ችለው ህይወታቸውን ገበሩ። ስለዚህ በጥቅሉ ነቢያችን አሸጅ አብዱልቀይስ ለሚባል ሰው ኢነ ፊከ ኸስለተይን ይሕበሁም አላህ የሚወዳቸው ሁለት ባህሪ አለ። ምንድነው? አንደኛው መቻል፣ ሁለተኛ ለሁሉም ነገር ደግሞ ቆም ብሎ ማሰብ። ስለዚህ እነዚህ ባህሪያቶች እኛም ላይ ሊኖሩ ይገባል። ስልጣን ሲኖር፣ ገንዘብ ሲኖር፣ ጉልበት ሲኖር አንዳንድ ጊዜ በሉ በሉ የሚለውን ነገር ዋጥ ማረግ የሚያስፈልግ ነው። በጥቅሉ ሐያ ያለው ሰው ኸይር ይሰራል፣ መጥፎ ነገር ይርቃል። ረጋ ያለ ሰው ደግሞ ሁሉ ውጤቱ ያማረና ተሻለ ይሆናል የሚል ነው። አላሁ አለም። መርሐበን ሼክ አብዱሰላም እናመሰግናለን። ኡስታዝ አብዱሰላም ረሺድ በዚህ ላይ ይጨምራል ሐሳቦችን። በተለይ ደግሞ እነዚህ አሁን የተጠቀሱ የዑስማን ረዲየላሁ ዐንሁ ባህሪዎች ገራገርነት፣ ለስላሳ መሆን፣ መረጋጋት፣ አናት የምንላቸውን ባህሪዎች ያለ አግባብ የዑስማን ረዲየላሁ ዐንሁ የአመራር ድክመት እንዳለባቸው ይህንን ባህሪ እንደ ክፍተት ለመጠቀም የሚሞክሩ አካላት አሉ። ያው ድክመት ግን አልነበረም። አንዱ የመሪነት ለመሪነት ብቁ ከሚያደርጉ ባህሪዎች ውስጥ አንዱ ሆኖ ሳለ ጭኑ እንደ ክፍተት ተጠቅመው ስማቸውን ለማጥፋት ይሞክራሉ ሺዓዎችና መሰሎች ማለት ነው። እችንም አብሮ አያይዞ ኢንሻአላህ ኡስታዝ አብዱሰላም ያነሳልናል። ቢስሚላሂ ራህማኒ ራሂም ወልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐለል መብዑስ ረሕመተን ሊልዓለሚን ወዐላ አሊሂ ወሰሕቢሂ አጅመዒን። የሶስተኛው ኸሊፋ ታላቁ ሰሓቢ ዑስማን ረዲየላሁ ዐንሁን ታላላቅ የስነ ምግባር እሴቶችን እያነሳን ነው ያለነው። እነዚህ እሴቶች ያው ዑስማን ረዲየላሁ ዐንሁ እንደ ግል ስብዕናቸውን ስናነሳ ዋነኛው ትኩረታችን ምንድነው?
እሳቸው ጋር የምናስተውላቸው የስነ ምግባር ባህሪዎች ወይም ደግሞ እስላማዊ እሴቶች በቁርአን የተገለጹ በጣም የተመሰገኑ ከባባድ እሴቶች ናቸው። ይሄ መዘንጋት የሌለበት ዋነኛ ነገር ነው። ሐያ ሲባል ሐያ ደረጃ አለው። ግን ደረጃቱ ተወፉሪል ሐያ ፊ ሸኽስ በአንድ ሰው ጋር ሐያ የሚገኝበት ደረጃ ወይም ደግሞ የሚላበስበትን ደረጃ ስንመለከት የዑስማንን ያህል ሐይ የሆነ ሰው በዚህ ኡማ የለም ከነብዩ አለይሂ ሰላም በኋላ። በቃ በሐያ የመጨረሻው እርከን ላይ የደረሱ ያ ሐያ መላእካኖች ራሱ ያፍሯቸው ወይም ያከብሯቸው እንደነበር እስከሚገለጽበት ደረጃ ላይ ደርሷል። እና ሌላውን ባህሪያቸው ከዚሁ ጋር ተመሳሳይ ነው። ይቅር ባይ ነበሩ፣ ያልፉና ችለው ያሳልፉ ነበረ ዑስማን ረዲየላሁ ዐንሁ። ይቅር ማለት ማለፍ ትልቅ የቁርአን እሴት ነው። አላህ ሱብሓነሁ ወተዓላ በተለያየ የቁርአን አንቀጾች ላይ ነብዩ አለይሂ ሰላቱ ወሰላምን አፉ እንዲሉ እንዲያልፉ መክሯቸዋል። ፈስፈሒ ሰፍሐል ጀሚል መልካም የሆነ ማለፍ እለፍ ብሎ ይመክራቸዋል። ፈዕፉ ወስፈሑ አላ ቱሒቡነ አን የግፊረ አላሁ ለኩም ይቅር በሉ እለፉ። ወለመን ሰበረ ወገፈረ ኢነ ዛሊከ ሚን ዐዝሚል ኡሙር ይቅር ያለ የታገሰ ይህ የታላቅ የቆራጥ ስብዕና ባለቤትነት መገለጫ ነው አለ። የደካማነት ሳይሆን ይቅር ማለት ማለፍ የቆራጥ ስብዕና የትልቅነት ባለቤት ነው። ወነቢ ዓለይሂ ሰላቱ ወሰላም ቃለ ፊ ሐዲሲሂ ወማ ዛደ አላሁ ቢዐፍዊን ዐብደን ኢላ ዒዛ ይቅር በማለት አንድ ባሪያን አላህ ክብር እንጂ መዋረድን አይጨምርለትም ብለው ገልጸዋልና ዑስማን ከነዚህ ማሳያዎች መካከል በርካታ ናቸው። በተለይ ደግሞ ይሄ ፊትናው በሳቸው ላይ የተቀሰቀሰው አመጽ ጊዜ ላይ ያሳዩት የነበረው ማለፍና ቻይነት በጣም የሚገርም ነው። በአንድ ወቅት ጠዋት ፈጅር ለመስገድ ሰላት ሲገቡ በተለመደው በር ወደ መስጂድ ሲገቡ በጣም ግፊያ ነበር እና አላህ ያው አሳውቋቸው እስቲ አካባቢውን ቃኙ አሉ። ሲመለከቱ አንድ ሰው ጩቤ ነገር ይዞ ሊወጋቸው መጥቷል። እዛ ዑስማን ረዲየላሁ ዐንሁ ያዙት አሉና ተያዘ። ይሄ ሰው ምን አደረኩ? ለምንድነው ልትገለኝ ያሰብከው አሉት። አይ ያንተ ሰራተኛ የሆነ ቦታ የሾምከው ሰው በድሎኛልና ለሱ ደግሞ ምክንያቱ ያው አንተ የሾምከው ሰው ስለሆነ አንተ መበቀል ፈልጋለሁ አላቸው። ዑስማን ረዲየላሁ ዐንሁ ታዲያ እኮ እኔ ጋር መተህ ተበደልኩ ብለህ በደልህን አልገለጽክልኝ፣ ይሄን ባላደረክበት ሁኔታ እንዴት ልትገለኝ ትላለህ አሉ። ሰዎችን ሲያማክሩ ይሄማ ጠላት በእጅ ወድቋል እንግዲህ ገሎት ይገላገሉ አሏቸው። እሳቸው ግን ምን አሉ? በቃ ተውት። ወላሂ ይላል ራዊው ማ ضربه ሰውጣን ወላ ሐበሰሁ የውመን አንድ አለንጋ እንኳን አላሳረፉበትም፣ አንድም ቀን አልታሰረም። የግድያ ሙከራ መንግስት ላይ ያደረገ ሰው የሚማርበት ተጨባጭ ተሰምቶ አይታወቅም። የግድያ ሙከራ አይደለም የሆነች ነገር ቢጽፍ የሆነ ነገር ቢተች መንግስትን ለምን ማህበረሰብን ያነሳሳል ከኋላ ያለን ሰው ያባልጋል በሚል አይቀጡ ቅጣት ነው የሚቀጣው። ለመግደል የሞከረማ በፍጹም አይታሰብም። ግን እሳቸው የነበሩበት የይቅርታና የቻይነት ደረጃን በጣም ያሳያል። ይሄ የአማጺዎቹ እንቅስቃሴ ጊዜም ተሰብስበው እሳቸው ጋር መጥተው እሳቸው ላይ ባነሳሱ ጊዜ ሰሃቦችን ሰበሰቡና ሐሳብ ጠየቁ። ተዋጓቸው፣ እነዚህ መቀጣት አለባቸው፣ ይሄ ፊትና ኢኽማድ መደረግ አለበት፣ እንዲሰክን የሆነ እርምጃ መወሰድ አለበት ሲባሉ እሳቸው ምን አሉ? ከፍኪፉ ናስ እዘኑላቸው ማለት ለስልሳችሁ መልሷቸው። ወሀቡ ለሁም ሑቁቀሁም የሚጠይቁት ሐቅም ካለ ደግሞ ስጧቸው። ወግተፊሩ ለሁም ምክንያት እየፈለጋችሁ ይቅር በሏቸው አሉ። ወኢዛ ቱዑጢየት ሑቁቁላሂ ፈላ ቱድሂኑ ፊሃ የአላህ ሐቅ ግን ከተነካ እዛ ላይ መቆም ያስፈልጋል ብለው ምክር ሰጡ ማለት ነው። እንደውም እነዚህ አመጽ ያስነሱት ማን ናቸው የሚለውን ለማወቅ ሰው ላኩና መረጃ ሰበሰቡ መጣላቸው። ሲረዱ ምንም ቁም ነገር እንደሌለው ምክንያታቸው ፊትና እንደሆነና ዝም ብሎ አመጽ መሆኑን ሲረዱ ዱዓ አደረጉ። አላሁመ ሰሊም ሃኡላ እነዚህ አመጽ ላይ እኮ ያሉትን ሰዎች አላህ ሆይ እነዚህን እንደው ሰላም አድርግልኝ አድንልኝ ብለው ፈኢነከ ኢለም ቱሰሊምሁም ሸቀው
አንተ እኮ ሰላም ካላረክና ካላለፍካቸው እድለቢስ ሊሆኑ ነው ብለው ዱዓ አደረጉ። የመጨረሻው ባህሪ ምንድነው? አርራህመቱ ወሊን አዛኝና በጣም ገር ነበሩ። ይሄ በብዙ መልኩ ተገልጿል። እኔ ማስተሳሰር የምፈልገው አሁንም ይህ አዛኝነት ማለት ትልቅ አላህ የሚወደው ባህሪ ነው። ነብዩ አለይሂ ሰላቱ ወሰላምን ካመሰገነባቸው ስነ ምግባር ዋናው ብለን መግለጽ እንችላለን እነሆ ረኡፉር ረሂም ለሙእሚኖች አዛኝ እንደነበሩ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን የመላካቸውም ደግሞ መቅሲድ ዋናው ምክንያት የዓለም እዝነት አድርጎ ይሄ እሴት እስልምና ውስጥ እንደውም ይባላል ሙሐዲሶች ዒልም ሲያቀሩ ሐዲስ ሲያስተላልፉ የመጀመሪያው ሐዲስ የሚያስተምሩት ለእያንዳንዱ ሰው አራሒሙነ የርሐሙሁሙር ረሕማን ይሄ አተሰልሱል ቢልአወልያ በመባል የሚታወቀው ወሁወ አወሉ ሐዲሲን ሰሚዕቱሁ ሚንሁ እያሉ ያስተላልፉት ሐዲስ ነው። የመጀመሪያ የሰማሁት ሐዲስ ይሄ ነው ይላሉ ሁሉም አዛኞች አላህ ያዝንላቸው። ይህ የእዝነት ባህሪ በጣም በተሟላ መልኩ ዑስማን ረዲየላሁ ዐንሁ ጋር እናገኝ ነበር ማለት ነው። እና አመጹ በተነሳ ጊዜ አምር ኢብኑ አልዓስ ረዲየላሁ ዐንሁ መጣና ምንድነው የአላህ መልክተኛ ምትክ ሆይ አራ አንከ ቀድ ሊንተ ነው በጣም ለዘብክላቸው እነዚህ ሰዎች ወተራኸይተ ዐንሁም ለቀቅ አረካቸው። ዑመር ይሰሩት ከነበረው ደግሞ ጨመር እያረክ ሰጣቸው። ለዛ ነው እንደ ቀደመው እንደ አቡበክር እንደ ዑመር ጠንከር ብትልባቸው ጥሩ ነው ብሎ ምክር ሰጡ። ከዛ ምን አሉ ኢነ هذا الامر الذي يخاف على هذه الامه كائن የሚፈራው ፊትና መምጣቱ አይቀርም ግን እሱም እናዘገየው በእዝነት እንደዚሁም በስምምነት ይቅር በማለትና የአላህን ሐድ ብቻ እየጠበቅን ነው ብለዋል። እና ገርነት ወይም ደግሞ ለዘብተኛ መሆን መጥፎ ነገር አይደለም። ሐሩመ ዐለ النار ያሉ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ሀይኒን ለይኒን ቀሪቢን ሰህሊን ቀሪቢን ሚነናስ ሰህሊን ቀሪቢን ሚነናስ ማንኛውም ገር የሆነ ልል የሆነ እንደዚሁም ለሰዎች ቅርብ የሆነ ሰው በሙሉ አላህ እሳት እርም አድርጎበታል ብለው ገልጸውልናልና ከሳቸው ስነ ምግባር የቁርአን እሴት ስለሆነ እኛም መላበስ እንዳለብንና እነዚህ ነገሮች በጣም ልንማርባቸው ልንመከርባቸው እንደሚገቡ ለማስታወስ ነው። والله تعالى ጀዛከላሁ ኸይር ኡስታዝ አብዱሰላም ጀዛከላሁ ኸይር ሼክ አብዱሰላም አንዋር ጥሩ አድርገው አቅርበውልናል። ዑስማንን ገልጸውልናል። ቸርነታቸውን፣ አዛኝነታቸውን፣ ልስላሴያቸውን፣ ምስጉን ሰው መሆናቸውን ሰምተናል። እንግዲህ አላህ አዘ ወጀል እነዚህን ባህሪ የምንላበስ ሰዎች አድርገን ለነበረን ቆይታ ሁላችሁንም አመሰግናለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا